አሰላም አሌይኩም ረህመቱላሂ ወበረካቱ። ውድ ቤተሰቦቼ እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። ዘምዘማሌ ዩቱብ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን እንዳትረሱ እያልኩኝ ብቅ ብዬላችኋለሁ። ዛሬ የመጣሁት ደግሞ ሩታ ቤተሰቦቿን ዛሬ ጉድ ሰራቻቸው። ለምን ብትሉኝ ልጄን ይዤ እወጣለሁ በቃኝ አራስነት ብላ እሪኡ ብላ መገላገል ጀመረች። እናት ደግሞ እንዴት ይሆናል ልጄ ለምን አራስ አይደለሽም ወይ? ልጁን አስተኘው ተይው። እንዴት በራስሽ ትወጫለሽ እንዴ? አራስ እኮ ነሽ አታውቂም እንዴ? ችግር የለውም ከአሁን በኋላ አልፈልግም እኔ ልጄን ይዤ እወጣለሁ እያለች ማገላገላችሁ ጀመረች። አራስ እንግዲህ በእርግጥ የፈረንጆችን ይዛ ሊሆን ይችላል። ፈረንጆች ከወለዱ መታረስን አያውቁም። የዕለት ሁለት ስራ ይጀምራሉ። እኛ ግን ባህላችን ሆኖ አራስ ከወለደች በደንብ ትታረሳለች። ምንድን በሉ ገንፎ፣ የገንፎ እህል ይዘጋጃል፣ የሙቅ እህል ይዘጋጃል፣ የሾርባ እህል ይዘጋጃል። የተለያየ በቃ የስጋ መረቁን፣ ሙቁን፣ ገንፎን ኧረ ምኑ ቅጡ የማትመገበው ምግብ የለም አራስ ቤት ማለት ነው። በፊት እናቶቻችን ሲወልዱ። በአሁኑ ጊዜ የምመተኛ ነው። ሳምንት ከሆናቸው ተነስተው ወጥተው ይሄዳሉ። መታረስ ነገር የሚባል ነገር የለም። የፈረንጆችን ቀሰሙና የምመታረስ ነው ይላሉ። ግን በኋላ ወይኔ ወገቤን ይባላል። ለምን? ብዙ ደም ስለሚፈሰን ብዙ ነገሮች ስለሚለን እኛ ሴቶች በጣም ሰውነታችን የተከፋፈለ ነው እና ትንሽ ጠገን ማለት አለበት። እኛ ወላድ ማለት በጣም ከባድ ነው። ፈረንጆች ወዲያው እንደወለዱ ወዲያው ስራ ይጀምራሉ። እውነቴን ነው የምላቸው። እኛ ግን አይችልም ሰውነታችን እና ሙቅ ትጠጣለ። የኛ ሀበሻ ሙቅ ይደረግላታል። ጧሱ ቤት ተነስቶ ገንፎ ይገነፋል። ያ ገንፎ በሚያምር ቅቤ እናቶቻችን ለጋ ቅቤ፣ የገንፎ ቅቤ ተብሎ ለጋ ቅቤ ይነጠራል። ያንን ለጋ ቅቤ ገንፏቸው ይታሻል፣ በደንብ ይታሻል። ከበሰለ በኋላ ቅቤያችንን በርበሬያችን ይደረግና ቅቤያችንን ይደረጋል። ያን ገንፏችንን በጧት ቁርሳችንን እንበላለን። ትንሽ ቆየት ብለን ደግሞ ሙቁ ይሞቅና ብስል ሲል ፔርሙስ ሲቆጠር ባጠገባችን ይቀመጣል። ያን እየቀዳን እንጠጣለን። ወተታችንም ለልጃችን በጣም ጠቃሚ ነው። ወተት ይወጣዋል ይባላል። ፈነዳ ጡታችን። ልጃችን ደግሞ እስከሚጠግብ ይጠጣል። ገባችሁ? እና ድሮ በፊት እኛ አሁን ስንወልድ እንደዛ ነው የታረስ ነው። አሁን ሁለት ልጆች ደግሞ የምመታረስ ነው በቃይ ብለው በሳምንታቸው ወጥተው ይሄዳሉ። መታረስ አይችሉም፣ አይፈልጉም ማለት ነው። እና የፈረንጆቹን ያዙ። ግን በኋላ ላይ ችግር ያመጣል። የወገብ ህመም ያመጣል። ወገባችን አይችልም። ትንሽ ስራ ከሰራ ወገባችን ይንቀጠቀጣል፣ ይከተክተናል። እና ትንሽ እንኳን ሊቀረብ ይባል 15 ቀን ያህል መታረስ፣ መቀመጥ፣ መታገስ አለብን። ልጆቹ ነው ውዶችዬ። እና ሩታ እንዳያችኋል ነገሩ ፕራንክ ነው አለ። ፕራንክ አደረገቻቸው ቤተሰቦች። እናት ወየ ደግሞ ወሬ እንዴት በራስ ቤት ተወጫለሽ? አሁን ገና ልጁ የደም ልጅ ይዘሽ ገና እኮ ነው እንዴት ይወጣል ብለው ደግሞ የሩታ እናት እረ ያሉ። አዎ እውነታቸው ነው። አረብ ሀገርም ቢሆን አሁን አይታችሁ ከሆነ ልክ የደሙ ልጅ እንደዚህ ታቅፈውት ሱፐር ማርኬት ይሄዳሉ። እውነቴን ነው የምላቸው። እኔ በሽታም አያገኛቸው። እኛ ግን እውነቴን ነው ምች ይመታቸዋል። ለምን እንደሆነ አላውቅም። እኛ ጋር እዚያ አሁን አረቦች ታቅፈዋቸው ነው የሚሄዱት። ወላሂ ሱፐር ማርኬት ብትሉ፣ ሆቴል ምግብ ሊበሉ ብትሉ ታቅፈዋቸው ደም የያዙትን ልጆች ታቅፈዋቸው ይሄዳሉ። ምንም አይሆኑም። እኛ ጋር ግን ወዲያው ነው የሚታመሙበት። ለምን እንደሆነ አያውቅም። ይሄን ነገር ግን ማወቅ እፈልጋለሁ። ሀገራችን ስላልተለመደ ነው ወይስ ምንድን ነው? እና በፊት ስንታረስ እንደገና ደግሞ አይ የድሮ ሰው እኮ ከዛ ደግሞ አራስ ማታ ወይም ጧት ወይም ማታ ነው ሽንት ቤት መሄድ የምትችለው። ፀሐይ እንዳትሄድ ሽታ ጋራ ምች ይመታታል ይባላል። አራስ ታሪቃችሁ ከሆነ አራስ እንሸታለን እና ያንን ሰው ይከተላል። ወይም ብረት ነገር እንይዛለን። አቤት ባህል እኮ ጉድ ነው። ወይም ብረት በእጃችን ጨብጠን ወይም ቢላዋ ወይም ብረት ነገር በእጃችን ጨብጠን
ወይም ሰው ተከትሏል ሽንት ቤት እንሄዳለን። ሽንታችንን ተጸዳርተን ወደ ቤት እንገባለን። ጠዋትም ደግሞ እንደዚሁን ይከተሉናል። አሁንም ተጸዳርከን ካበቃን በኋላ ወደ ቤታችን እንገባለን። ሰው ይከተለናል። ከዛ ሰው ከሌለ ደግሞ ብረት እንይዛለን። አቤት ባህል እኮ! እና ይሄ ነው እላችኋለሁ ውዶችዬ። መታረስም መልካም ነው ላለው ሰው፣ ለሌለው ሰው እንደኔ የኔ ቢጤ የሌለው ሰው ማን ያርሰዋል? ያው ግዴታው ነው። ልጅና ቅቦ እንጀራ ይጋግራል፣ የቤት ስራ ይሰራል፣ ግዴታው ነው። እነዚህ ተደላለው ተቀምጠው ተዛ ተዚህ እየተንከባከቧቸው እንዲህ አይነቶቹ ተዋቸው። የኔ አይነቱ ቢጤ ደግሞ ምስኪን የሚያርሰው የሌለ ግዴታው ነው። አላህም ደግሞ ከጎኑ ነው፣ ይጠብቀዋል ማለት ነው። እና ይሄ ልላችሁ ነው የመጣሁት። እና በእኛ ጊዜ በጣም ደስ ይላል፣ ደስ የሚል ጊዜ ነበር የምናሳልፈው በአሁኖቹ ሳይሆን። እና ሩታ እንግዲህ አድበሽ ታረሽ እናቴ፣ እንደ አይነት እናት አግኝተሽ እንደ አይነት ቤተሰብ አግኝተሽ አይዞሽ ታረሽ ተብለሽ እየተንከባከብሽ ቁጭ ብለሽ አልሐምዱሊላህ ብለሽ ታረሽና ውጭ እናቴ ቤጠጪ። እድሜ ላይ ቤተሰቦች፣ ቤተሰብ ያለው ሰው በጣም መልካም ነው። ልጁን ያግዘዋል፣ ጥሩ እንቅልፍ ይተኛል። ቤተሰብ ካለው፣ ቤተሰብ የሌለው ነው የሚቸገረው። ቤተሰብ የሌለው ግን ከጎኑ ያው ባሏ ብቻ ነው ቢያግዛትም፣ እሱ ስራ ከሄደ ደግሞ እንቅልፏ እንኳ ቢመጣ ልጁ ካልተኛ መተኛት አትችልም። ልጇን ታቅፋ ካለቀሰባት እሹሹ ትላለች። እቤት ውስጥ ሰው ከሌላት ለባሏም ለእሷም ለልጇም ልትሰራ ትነሳለች። አስቸጋሪ ነው ቤተሰብ የሌለው ሰው ማለት ነው። ቤተሰብ ያለው ሰው ግን በደንብ በስርዓት ታርሶ ተደስቶ ይወጣል ከአራስ ቤቱ ማለት ነው። እና እንግዲህ አራስ ቤታችን እንደዛ ነው የተዘጋጀልንን። ይታረዳል፣ መረቁ፣ ስጋው፣ ቅቅሉ። ኧረ ምን ልበላችሁ፣ ጊዜው ያማረ ነበር ያን ጊዜ። አሁን ግን ያው እንደ ኑሮ እንደ ወቅቱ ይኮናል። ዘመድ ያለው ሰው በደንብ ታርሶ አምሮበት ወፍሮ ኧረ ሙሽራ መስሎ ይወጣል። ዘመድ የሌለው ሰው ጓዳው ያልሞላው ሰው እንደ ነገሩ ሆኖ ታርሶ ይወጣል ማለት ነው። በዛ ላይ ደግሞ ወላሂ አላህ ይጠብቃቸዋል። ሽንት ቤትም ሲጠል የጸዳዱ ሲሄዱ ራሳቸው አላህ ጋር ተወከሉ አላላ ብለው ምንም የሚሆኑን ነገር የለም። እውነቴን ነው። አይታችሁ ከሆነ ጎዳና ተዳዳሪዎችን አይታችሁ ከሆነ ወዳው ወልደው መሬት ላይ ነው፣ ደጅ ላይ ሻሬ ላይ ነው የሚተኙት፣ በረንዳ ላይ ነው የሚተኙት። ደም ልጅ ይዘው ምንም አይሆኑ፣ ልጁም ያድጋል፣ እነሱም ምንም አይሆኑ። ለምን? አላህ ያውቃል። አላህ ነው ጠባቂው። ይሄ ምንድን ነው እናቴ እንዲህ የሚሽቆለቆሉትን እሬ መታኛ እሬ ብለው የሚንከባከቧቸው እሱን ነው የሚያገኘው። ወሳኝ እና የኔ ቢጤ ምስኪን ግን አላህ ይጠብቀዋል ነው የምላችሁ ውዶችዬ። በፊት በጣም ደስ በሚል ቤተሰቦቻችን እህቶቻችን ያርሱናል። ጎረቤት መጥተው ያያሉ። ያንን ገንፎ ይገነፋል። ጎረቤት ሲመጣ ገንፏቸውን በልተው በደስታ ተደስተው መርቀው ይሄዳሉ። ዘመድ ሲመጣ ያ ገንፎ ይገነፋል። ምን የመሰለ ቅቤ ተነጥሮ ተቀምጧል። ያ ቅቤ ይዘረገፋል። ያንን በቅቤ ያን ገንፏቸውን በልተው ዶሮ ወጥ ያለውን በቃ በልተው ጠጥተው ይወጣሉ። በሽልም ውጪ ይባላል። በሽልም ውጪ እስከ ልጆች እስከ ልጅሽ ብለው መርቀው ይሄዳሉ። አሁን ዘመር ደግሞ አረ ዘምዘም ወልዳለች እኮ ሂጃ ያለው ብላ ዶሮ ወጣቸው ተሰርቶ ይመጣል። አረ የበፊትንማ ማን ያክላል? ወላሂ የበፊቱን ማንም የበፊቱን የሚያክል የለም። የአሁን ልጆች ግን በእርግጥ እናት ያለው ተጎኑ እህት ያለው ጥሩ እህት ያለው ጥሩ እናት ያለው አሁንም መዘጋጃጀቱ አይቀርም፣ ይዘጋጃል። ገብታችኋል? ይዘጋጃል። ግን ማን እንደ በፊት ያለው ሰው አሁን በደንብ ይታረዳል። መረቁ ነሽ ምንድነው ግን በአሁኑ ጊዜ ውፍረት አይፈልግም። እንወፍራለን አንበላም እያሉ ረዥም እንሰራለን ምግብ አንበላም እያሉ ያው ተወት ያደርጉታል እንጂ አሁንም ቢሆን ይዘጋጃል ላለው ሰው በጉ መረቁን በጉ ይታረዳል፣ መረቁ ይጠጣል፣ ገንፎ ይገነፋል፣ ሙጉ ይደረጋል። አረ ምን ጁዙ የጁዝ አይነት ይመጣል፣ የአሲር አይነት ይመጣል።
ላለው ሰው ማለት ነው። አራስ ቤት ደግሞ አራስን በነገራችን ላይ ደግሞ አራስን የጠየቀ አራስን ያረሰ አጅር አለው። አራስን ያረሰ አራስን ያበላ ያጎረሰ አጅር አለው። ለሌለው ሰው አሁን እኔ ባይኖረኝ ቤቴ ጎረቤቴ እኔ የለኝም እንደ አሜ እኖራለሁ። ግን ጎረቤትም ሆነ ዘመድም ሆነ እኔን አራስ ሊጠይቅ ከመጡ ይሄ አጅር አለው። ውድ ቤተሰብ ይሄን እንዳትረሱና ከተመቻቸው እንግዲህ ላይክ ሸር ማድረጋችሁን አትርሱ። ሰላም